በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስን አምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ወላዲተ አምላክ ንጽሕት ድንግል እመቤታችን መብርሃን ቅዱስ መስቀል ዕፀ ሕይወት ዕፀ መድኃኒት አባቶቻችን እናቶቻችን ቅዱሳን በሰማይ ያሉ ሁሉ እግዚአብሔር ያከበራቸው ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን መድኃኒታችን በኃይለ መስቀሉ በሞገሰ መስቀሉ በቸርነቱ ይጠብቀን፣ በቸርነቱ ይጠብቀን። ዛሬ የቅዱስ መስቀል ዓመታዊ በዓል ነውና እሱም ባስመለከተ እንደ እግዚአብሔር ፈቃድ እንነጋገራለን። ትናንት በሰጠነው ቀጠሮ መሰረት ማለት ነው። እንግዲህ ለዛሬ ትምህርታችን ርዕስ የሚሆነው በመጽሐፈ ሰዓታት ያለው ኃይለ ቃል ይሆናል። ዛሬ በጠዋት በአገልግሎት ሰዓት ከምህላ አስቀድሞ ሲደረስ ሰምታችሁ ከሆነ በሊጦን ስፍራ ዛሬ የሚጮህ መስተብቁ ነውና በዚህ መስተብቁ ዘመስቀል ቅዱስ መስቀሉን ካመጣ በኋላ አባታችን ጻድቁ ንጉሥ አፄ ዘርዓ ያዕቆብ ለምስጋናው ለክብሩ ሁለት መስተብቁ አንድ ለእመቤታችን አንድ ለቅዱስ መስቀል አቅርቧልና በዚሁ ወካዕበ አስተብቁ በሚለው ኃይለ ቃል ላይ በፊት በጋራ ትባል የነበረች ዛሬ ግን ካህኑ ብቻ የሚላት ኃይለ ቃል አለች። እሱን እናያለን። ንስግድ ለመስቀል ለመስቀል እንስገድ በሚል እናነሳለን። ለመስቀል ለምንድን ነው የምንሰግደው? እንደ እግዚአብሔር ፈቃድ የምንመለከተው ይሆናል ማለት ነው። ለሁሉም ከሁሉ የሚቀድመው በቅዱሳት መጻሕፍት የተጠቀሱ ታሪኮች አሉ። የመስቀል ነገር እንደ እንግዳ ደርሶ እንደ ውሃ ፈሶ አልመጣምና እግዚአብሔር በፈቀደው ቀን እስኪገለጥ ድረስ በብዙ ምሳሌ ሲታይ የቆየ ነገር ነው። መቼስ በዚህ ዘመን ከሚያሳዝኑን ነገሮች መካከል ከፍተኛው ነገር ክርስቲያን ነኝ ብሎ ክርስቶስ የተሰቀለበትን መስቀል የሚጠላ በእውነቱ ዓለም ከተፈጠረ ዘመን ከተቆጠረ መስቀልን የሚጠላ አንድ ብቻ ነው፣ እሱም ሰይጣን ነው። ለምን ቢባል ሰይጣን ነው። እሱማ ሰይጣን ማለት ጽኑ ባላንጋራ ማለት ነው፣ ጠላት ማለት ነው። የማን ጠላት? የክርስቶስ ጠላት። የማን ጠላት? የእግዚአብሔር ጠላት። ስለዚህ የእግዚአብሔርና የክርስቶስ ጠላት ስለሆነ መስቀሉን ይጠላል። እንዴት ዋላችሁ? ሲበዛ ለጆሮ ስለሚከብድ ነው። እንደዚህ በቀዋል አይደለም? እንዴት ዋላችሁ? እና እኔ ያስገርመኛል ደግሞ የሚገርመው ነገር መስቀሉን ብቻ አይደለም የሚጠሉ። አሁን ለመስቀል እንስገድ ስንላቸው ዛሬ ብቻ አይደለም፣ ዛሬ 600 ዓመት ቅዱስ መስቀል ኢትዮጵያ በገባበት ዘመን የነበሩ ደቂቀ እስጢፋኖስ የሚባሉ አጋንንትን ይከተሉ የነበሩ ስማቸው ክርስቲያን ግብራቸው ግን ያጋንንት የነበሩ ሰዎች ትልቁ በሀገሪቱ የፈጠሩት ውከት ለመስቀል አንሰግድም ለእመቤታችንም አንሰግድም ነው። እና ሰው መስቀሉን ጠልቶ ለአዲስ ስብሐት እመቤታችንን ጠልቶ ታቦት ጠልቶ ንዋያተ ቅድሳንን ጠልቶ በተዘዋዋሪ ሥጋው ደሙን ጭምር ጠልቶ ማለት ነው። እንዴት እንደሚሆን ግራ ነው የሚገባኝ። እኔ ግን እንደዚህ ያለ አመለካከት ላላቸው ሰዎች እስቲ እነዚህን ነገር እንዲያስተውሏቸው
ጥቆማ እንስጣቸው። እግዚአብሔር ዓለምን በፈጠረ ጊዜ በስነ ፍጥረት ትምህርት በዕለተ እሑድ ሱራፌል ኪሩቤልን ስንት ክንፍ ሰጥቶ ፈጠራቸው? 6 ክንፍ። ስለ 6ቱ ክንፍ ኢሳይያስ ሲነግረን በክልኤ ክነፊሆሙ ይከድኑ ገጾሙ አለ። በሁለት ክንፋቸው ምናቸውን ይሸፍናሉ? ፊታቸውን። በክንፍ ፊት ሲሸፈን ሁለቱ ክንፎች ወደ ምን ይሄዳሉ? ወደ ላይ ይሄዳሉ። ወበክልኤ ክነፊሆሙ ይከድኑ እግሮሙ አለ። በሁለት ክንፋቸው ምናቸውን ይከድናሉ? አሁን ክንፋቸው ወደ ምን ሄደ? ወደ ታች ሄደ። ወበክልኤ ክነፊሆሙ ይሰሩ አለ። በሁለት ክንፋቸው ደግሞ ምን ይላሉ? ግራና ቀኝ ምን ሆነ? ተዘረጋ። በአምሳለ ትምህርተ መስቀል ብለን እኛ ስንተረጉም ለምን ይቃወሙናል? መስቀል አይደለም ይሄ? እግዚአብሔር እንዲያደርጉ ያደረጋቸው ኪሩቤልን በአጋጣሚ ነው? በሰማይ አጋጣሚ የሚባል ነገር አለ? እንኳን በሰማይ በምድርም አጋጣሚ የሚባል ነገር የለም። የፈረንጅ ጥቅስ አለች አይደል? there are no accidents የሚባል ሰምታችሁ አታውቁም? አጋጣሚ የሚባል ነገር የለም ይላል እኮ ፈረንጅ እኮ አይደል? ምንም ለሃይማኖት ባንጠቅሰው እና ከሱ ይጀምራል። ከዚያ ቀጥሎ ስታስቡት እግዚአብሔር አለፍ እያለ ሰዓት ለመቆጠብ በዕለተ ሰሉስ ገነትን ፈጠረ። በዕለተ ሰሉስ ገነት ስትፈጠር በገነት መካከል 4 አፍላጋት ይወጣሉ አይደል? ከአራቱ አፍላጋት መካከል የበቀለችው እጽ ምን ትባላለች? እንዴት ዋላችሁ? እጽ ሕይወት። እጽ ሕይወት። እጽ መስቀል፣ ሕይወት ጌታ። በዚያ እጽ ላይ እጽነቱ ክርስቶስ ሳይሰቀልበት ተርታ ነው። ክርስቶስ በተሰቀለበት የከበረ ደግሞ በፈሰሰበት ጊዜ ግን ምን ሆነ? ከበረ። ከዚያ ደግሞ ልፍ እንበልና በዕለተ ዓርብ እግዚአብሔር አዳምን ፈጠረው። አዳምን ሲፈጥረው ሁለት ነገር ያስገርመኛል። አንደኛ ነገር የኛ ተፈጥሯችን በራሱ ምንድነው? ለጊዜ እንደምንለው እንዴት ዋላችሁ? የእርሱን አካል በመስቀል አርአያ ፈጠረ። አምላክ በመስቀል እንደሚሰቀል መጀመሪያ አዳምን ወይ በእግዚአብሔር ንግበር ሰባ እግዚአብሔርም አለ ማንን እንፍጠር? ሰውን። እንዴት? በአርአያነ አለ። በማን ምሳሌ? ለምንድነው በራሱ አርአያ የፈጠረው ቢል በኋላ ስለሚዋሃደው። በኋላ ተዋሂዶት ደግሞ ምን ይሆናል? ለአዳም እንደነገረው እትቤዛወከ በመስቀል ወበሞቴ በመስቀል ተሰቅዬ ሞቼ ቤዛ ሆኜ አድንሃለሁ ብሎታልና እንዲያ አዘጋጅቶታል። የዓለምን ማዕዘን 4 አድርጓል። በአርአያ ትምህርተ መስቀል ማለት ነው። ወደ 4 አቅጣጫ። ከዚህ ሁሉ ነገር በኋላ ግን አባታችን ኖህ ሊያድነው በወደደ ጊዜ ምን እንሰራለው? ግብር ታቦተ በዘትድን አንተ ወኩሉ ቤትከ አንተና ቤተሰብ ትድኖ ዘንድ ምን እንሰራለው? መርከቡ ከምንድን ነው የተሰራ? ከእንጨት። አሁን አንዳንድ የዋህ ሰው አይጠፋም። ታዲያ መርከብ ከእንጨት ነው እንጂ ከምን ሊሰራ ኖሯል? ዛሬ በዓለማችን ያለው መርከብ ሁሉ ከእንጨት ነው የሚሰራ ነው እንዴ? የለም እኮ መርከብ ከፈለከው ነገር ይሰራል። ለምን ከእጽ አደረገው? ደግሞ ከእጽ መሰራቱ ብቻ አይደለም። በመጽሐፈ ስነ ፍጥረት ያቺን እጽ ሱሪያል ሊቀ መላእክት ከገነት እያመጣ ነው የሰጠው ይላል። በዚያ መርከብ ዓለም ድኗል። በዚያ መርከብ ዓለም የተባለ አዳም ማነው? ኖህና ልጆቹ ናቸው። ለምን? ዓለም ከዚያ በኋላ የተቆጠረ በእነሱ ስለሆነ ማለት ነው። ከዚህ ሁሉ ነገር በኋላ ግን እስቲ አሁን ወርደን ከኖህ ወርደን አባታችን አብርሃም እና ይስሐቅን እንመልከታቸው። አባታችን አብርሃም ይስሐቅን ለመስዋዕት ይዞት ሲወጣ እንጨት አሸክሞ ይዞት ወጣ አይደል? እንዴት ዋላችሁ? እሺ ይሄ ትርጉም ይሻል በጣም ብዙ ሀተታ ይፈልጋል ሊሉ ይችላል። እንግዲህ ተሸክሞት የወጣው መስቀል ምክንያቱም ይስሐቅ የማን ምሳሌ ነው?
ይኸውልህ እግዚአብሔር ምሳሌ ነው። እጾ የተሸከመ የምን ምሳሌ ነው? የመስቀል ምሳሌ ነው። እሺ እሱንም እናቆየው። እሺ እንውረድ። ያዕቆብ እንመልከተው። ቅዱስ ያዕቆብ ከምድር እስከ ሰማይ የምትደርስ መሰላል ተመለከተ አይደለም? እንዴት ዋላችሁ? መሰላሉ የምን ምሳሌ የምንላቸው ምሳሌ አንፈልግም ሊሉን ይችላሉ። ግን እኛ መሰላሉ አንድም የእመቤታችን አንድም የማን ምሳሌ እንላለን? የቅዱስ መስቀል ምሳሌ ነው መሰላሉ። ሰዋስወ ወርቅ እመቤታችን ብቻ ሳይሆን ለመስቀልም። ከዛ ውጭ ግን በዛው በኦሪት ዘፍጥረት ላይ ያዕቆብ ለምኑ ሰገደ ይላል? ለበትሩ። ይሄ ነገር በነገራችሁ ላይ የሚያስረዳን እስቲ አንዳንድ ጊዜ መናፍቃን ጋር አትወያዩ፣ ግን ድንገት ከገጠማችሁ ሲጠይቋቸው ያዕቆብ ለምንድን ነው ለበትሩ የሰገደ? አሁን ርዕሳችን ምንድነው? ንስግድ ለመስቀል ነው አይደለም? ያዕቆብ በትር የሰገደላት ባዕድ ሰው ቢሆን ባልስገረመን። ሰጋጁ ማን ነው? ራሱ ነው። ከቅዱስ ያዕቆብ ሳንወጣ እንደገና በዚያው በዘፍጥረት ወደ መጨረሻው አካባቢ ኤፍሬምና መናሴ ልጆችን አምጣልኝ ልባርካቸው አለው። ልጁን ዮሴፍን ይዞለት ሲመጣ ትልቁን በቀኙ ትንሹን በግራ አደረገው። ተገቢ ነው አይደለም? ነው። ለምን? የበለጠው በረከት ለትልቁ ይሁን ብሎ ነው። ያዕቆብ ግን አይኖቹ በሐዘን በለቅሶ ጠፍተው ነበርና ስለማይ ለዛ ብሎን አስተካክሎ ያስቀመጠለት። ያዕቆብ ግን አስተሐለፈ እዶ ይላል አይደል? ነአ ተባረክ ማይበረነ ወከመ ታስተባዝ ጽድቆ በመስቀል ዑድ ከመ ባረከ እስራኤል ደቂቆ ይላል። መልካ ሩፋኤል አይደለም? ሩፋኤል ነአ ሩፋኤል ለበረከትከ እስመ ህሊናነ ይጽሕቆ ነው ማንሻው። እና እጆቹን እንዲና እንዲያስተላለፈ ምን ማለት ነው? በነገራችሁ ላይ እንዴት ዋላችሁ? እንደዛው እንዳለ ቢባርካቸው የበለጠው በረከት የሚገባ ለትልቁ ሳይሆን ለማን ሆኖ ተገኘ? ለትንሹ። ለትንሹም በረከት ለመስጠት እግዚአብሔር የግድ በያዕቆብ ቀኝ እጅ መባረክ አይኖርበትም። ሳይባረኩም ሊሰጣቸው ይችላል እግዚአብሔር። ለምንድን ነው ያዕቆብ እጁን እንደዚህ አስተላልፎ በመስቀል ምልክት ሰርቶ ለምንድን ነው ይባረካቸው? ያስገርመኛል። ከዛ ከቅዱስ ያዕቆብ ወረድ እንበልና ቅዱስ ሙሴን እንፈልገው። ቅዱስ ሙሴ በትር ነበራል። የዛሬውን አርኬ ስትመለከቱት ሰላም ለዕፀ መስቀል ጽላለቱ ህብሩ ዘተፈልጠ እንበትረ ሙሴ ነቢይ ዘአብትረ ግብፅ ውህጠ ይላል አይደለም? የሙሴ በትር እናውላችሁ። የሙሴ በትር እንጨት ናት አይደለችም? ንገሩኝ። ነገር ግን ሲጥላት ምን ትሆናለች? እንዴት በትር ጋቢ ሆነ? ይህን የሚመልስ አለ? ከመናፈቃ ነው። ግን እንዴት ነው? እሱ ብቻ አይደለም። ኋላ እንደገና ደግሞ ኢያኔስና ኢያንበሬስ የማለኛ ቀላል ነው ብሎ ሲያደርጉ እንደገና ደግሞ የነሱን እባብ ያደረጉትን ያቺ በትር እባብ የሆነችው ዋጠች። እንደገና ተመልሶ ሲያነሳው ምን ይሆናል? ደግሞ በትር ይሆናል። እቺ በትር ግን ተርታ በትር አለመሆኗ በምን ይታወቃል? እልፍ ብሎ ሲሄድ ባሕረ ኤርትራ ሲደርስ ባሕረ ኤርትራ ከፊት ለፊት ሲገኝ ጌታ ምን አለው? በበትር ዝብጣ ለባሕር አለ። ባሕርን ምን በላት? መታት። እስቲ እንደው በሞቴ እንደው ማለት ብዙ ከዘራ አለ አይደል? እዚህ ይሄ ከዘራ አለ። እንደው የኤርትራን ባሕር ተውት። እንደው አንገረብም ይበዛል፣ ቃህም ይበዛል አይደል? እንደው ሐሰፈራው እንደው ዝናብ ሲዘን የምታልፈውን ጎርፍ እስቲ እንደው በትር ሰዱና መቱት። ያቺ የሙሴ በትሬን ሁሉ የምታደርግ ምን ስለሆነች ነው? አሁን እነዚያ አይምሯቸው በጥርጥር የተበላሸ ወገኖቻችን ማሰብ አይችሉም እንጂ ይሄ ሁሉ ስራ ጌታ በዚህ ሁሉ ስራ እኮ ማዳኑን እየነገረ ነው። ኋላ እንዳያስደነግጥ ግር እንዳይል እያስረዳ ነው። ታውቃላችሁ አባቶቻችን ደስታም መርዶም ሲነግሩ ቀስ አድርገው ነው። ሁለቱም በድንጋጤ ችግር ስለሚፈጥሩ ማለት ነው እንጂ እግዚአብሔር ባሕረ ኤርትራን ለመክፈል ምን በትር ያስፈልጋል? እስራኤልን ቅዱስ ሙሴ እስራኤልን ይዞ ሊወጣ ወደ ግብጽ ሄዶ ከፈርዖን ጋር በሚከራከርበት ጊዜ 9 መቅሰፍት ካለፈ በኋላ 10ኛው መቅሰፍት ሞተ በኩር ነው አይደለም? ቅድም ሊቀ ሊቃውንት ያነሱት ርዕስ እሱን ነው አይደል? ዘጸአት 12 ላይ ያለው ጥሩ ነበር። የዛሬው ትምህርት የለነበራችሁ ሰዎች አለ ቀን ቀን ይሰጣቸዋል። አንዳንድ ጊዜ ሁሉ ችግር እየተፈጠረ እያዩ ዝም ይላሉ። ኧረ እባክህ እስክንል ድረስ
ዛሬ ደግሞ አመጡት አይደል? አጭር ናት ትምህርቷ፣ ግን ጠፈፍ ያለች ነበረች። ጠፈፍ አባባሏ ምንድነው? ዘወትርም ያስተምሩት ትምህርት ጠፈፍ ያለ ነው፣ ግን እዛ ያሉትን ሁሉ ጫና አድርጓቸዋል። ቅኔውም የእንታ ጌዴዎንም ግሩም ነበረ በጣም። በአብዛኛው ግዕዝ ቋንቋ ላይ ነው። ግዕዝ ሞተ የሚለው ኢንተርኔት የማይጠቀሙ ሊቃውንት በሙሉ እንዴት እንደስሙ ሊቃውንት ዝራም ሰምተዋል፣ የእንታ ጌዴዎንም ሰምተዋል። አስገርሞኛል። ሙሉ ቅኔው ጠቅላላ በቃ ስለዛ ነው። እንደው ምናልባት ካልተሳሳት ከ80% በላይ የሚሆነው ሙሉ ቤት ቅኔ ስለ ግዕዝ ሕያውነት ነው። እና የእንታም ደግሞ ተነስቶ አሁን ክስ ልንመጣ ነው አሉ አይደል? ለምን ብትሉ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ስለ ግዕዝ ምንም የማያውቅ ሰውዬ እኛ ባለሙያዎቹ እያለን ግዕዝ ሙቷል ሚነን ገንዞ ቀብሮት ነው ወይ ብሎ ጠየቁ አይደል? ለዛው ነው ባለስልጣኖች በሙሉ እዚያ ተቀምጠዋል። እኛ ክስ ልንመጣ ነው ብለዋል። እዚያም አያይዘው ብዙ ነገር ተናግረዋል። እና ግን የመስቀልን ነገር እንድንረዳ እግዚአብሔር ቅዱስ ሙሴን እስራኤልን ከግብፅ ላውጣ ከ9 መቅሰፍት በኋላ 10ኛው ሞተ በኩር ሲመጣ ጌታዬ እንዲያማ ከሆነ የእስራኤልን በኩርስ ሊጨርስ አይደለም መልአከ ሞት ያገኘውን ነው የሚጨረግደው፣ ምን ይሻላል ብሎ ሲለው 1 ዓመት ያላለፈው ጠቦት በግ አምጣ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጠጉሩ ያላረረ፣ ነውር የሌለበት አለ። ያ በጋ ፋሲካ ይባላል። ፋሲካችን ኢየሱስ ክርስቶስ ነውና ያ በጋ ፋሲካ መድኃኔዓለም የሱ ምሳሌ ነው። ያን እንግዲህ አስቡት። ከዚያ ሰውትና ብሎ ተናገሩ። ብዙ ምሳሌ እሳቸው አምጥተዋል። ስትሰውት ቁጥራችሁ ይሄን ያክል ነው። ዛሬ በአዲስ ኪዳን ያለ ምስጢር ቁጥሩ ተናግሮታል። ከዚያ ኩፌታችሁን ደፍታችሁ ወገባችሁን ታጥቃችሁ ጫማችሁን ተጫምታችሁ በትራችሁን ይዛችሁ አለ። እሳቸው አንዱን ተርጉመውታል። ማለትም ለመስቀል ለምሳሌ ምናችሁን ይዛችኋል? ለምንድነው የፋሲካውን በግ ለመብራት? በነገራችን ላይ ምግብ ሲበላ በትር ተይዞ ይበላል እንዴ? እኮ ባይድ ነው አይደል? አነጋገሩ ግራ ይገባል። እንዴት በትር ተይዞ ምግብ ይበላል? በባህላችን በማንኛውም ሀገር ባህል እንደዚህ ያለ ስርዓት የለም አይደል? በጋ ፋሲካ የሚበላ ግን እንደዛ ነው። ለምን ይባል? ያቺ በትር የምን ምሳሌ ናት? መስቀል። አዎ መስቀሉን ተሸክማችሁ መስቀሉን ይዛችሁ ሲል ነው ብለው ተርጉመዋል። እሱ ብቻ አይደለም፣ የበጋ ፋሲካው ደም ስለበሉት ብቻ አይደለም እኮ መብላት ብቻ አይደለም። ደሙን ምን አድርጉት አለ? መቃኑንና ጉበኑን ቀቡት አለ። መቃኑና ጉበኑ መድረኩ የሚሰራው ከምንድን ነው? ኧረ በሞቴ ነገር እኔ በነገራችን እስኪ መስቀል አደባባይ የነበራችሁ መስቀል አደባባይ ጥቂት ሰው ብቻ ነው ይሻሩት። እኛ መስቀል አደባባይ የነበረን ሰዎች ያ ሁሉ ፀሐይ ወርዶብን ያልዛል። እኔ እንደ ዛሬ ያለ ፀሐይ እንጃ በሚያዚያም ያለ አይመስልኝም። እኔ ከሁሉ በላይ ታምር እጹብ ያልኩኝ አይ እንጀራ አልኩኝ። መንፈሳዊ አገልግሎት ነው ለማለት ስለተቸገርኩ ነው። እነዚያ መስቀሉ ዳር ያሉ በመስቀል ምልክት የቆሙ ዲያቆናት ቤት ዛሬ አንድ ሰው ሳይወድቅ መስቀሉ ተቃጠለ አይደለ? ደመራው ተቃጠለ። እኔ እንጃ እነሱ ከቆሙበት ቦታ ላይ እኛ ጥላ እየተዋስነ ምን እያልን ነው እንግዲህ ከ3 ነው ጀምሮ እስከ 7 ሰዓት ድረስ ማለት ነው። ተስማ እነዚያ ዲያቆናት ካንጀታቸው ቢያደርጉት ከሰማዕትነት ገብቶ ሊቆጠር ይገባል እላለሁኝ። ግን እንጀራ ሆኖ ነው እንጂ አብዛኛው ወልዶት አይመስልኝ። ችግሩ በረከቱን ግን አያጡም። እዚህ እንጀራስ ቢሆን እግዚአብሔር ይችላል እንደ ሰው እንኳን አይደለም። እግዚአብሔር በረከቱን አያጡትም። ግን ትግስታቸው ገረመኝ። የነበረ ፀሐይ እና ያው ሁሉ ፀሐይ አልፎብንም ትንሽ ጥላ ብንከለልም ያው ነው አያልቀረልንም። ለምን ጥቁር ጥላ ነበር የሰጡን ሰዎችና እሱም ያው ነው ለውጥ የለውም። እንዴት ዋላችሁ? መቃንና ጎበኑ ምንድነው? ተፈጥሮ ስሪቱ ከእንጨት የተሰራ ነው። ከእንጨት የተሰራ ነው። እንጨት ነው ማለት ምን ማለት ነው? ጥያቄው አሁን አስቡት። መቃኑና መድረኩን ደም ቀቡ አለ ጌታችን። ምን አለ በኋላ በምን ተረጉመው ላይ ለዕፀ መስቀል ከመተናገርነ ቅድመ በላዕሌሁ አንጠብጠበ ደመ ቃል ኢሃማሚ በባሕርየ ሥጋ ዘሐመ አይደል? አሁን ያ መቃንና ጉበኑ የምን ምሳሌ? የመስቀል ምሳሌ። ደሙ የበጋ ፋሲካው ደም ደመ በግ
የደመ ክርስቶስ ምሳሌ ነው። ከዚያ በኋላ ብትወርዱ ሌላ ብዙ ምሳሌ አለ። በቅዱስ ኤልሳ ታሪክ ውስጥ የምታገኙት ኤልሳ ደቀ መዛሙርቱ መጥተው ጸበበነ ማሂደር፣ ኧረ ማደሪያ ጠበበን እባክህ አሉ ደቀ መዛሙርቱ። ደቂቀ ነቢያት በዙ። ቤት ስሩ አላቸው። ትሕትና ያለው ነውና አብሯቸው ሄዶ ከዕፀወ ዮርዳኖስ እንጨት እየቆረጡ ነው የሚያመጡ። ከዚያ ሲያመጡ ነገር ዳገባን እየቆየ ይመጣል፣ እየቆየ ይሄዳል። ደህና ዋላችሁ። ከዕፀወ ዮርዳኖስ ሲቆርጡ የተውሶ መጥረቢያ ነበርና ከባሕረ ዮርዳኖስ ሰጠመባቸው። ደቀ መዝሙሩ እየሮጠ መጥቶ አባቴ አባቴ አለው። አቤት ምንድን ነው? ያውስ የተውሶ ጠፋልህ ተጨርሶ አለው። ምን ነው አለው። እዚህ ውስጥ ሰጠም አለው። አሁን ልብ በሉ። ሐረገ ወይን በሉ እስቲ። ኮነ መድኃኒቴ ዘማሲሶን ይትገዘም ወበጎልጎታ ይተከል። የት ነው ጥቅሱ? ዲያቆናት መኃልየ ዘሰሎሞን። አዎ ታዲያ እኮ ነው። ከዚያ ከሐሲሶን እንደዚያ እንዳለው ከዚያ ወስዶ ቅርፍተ ዕፃ መጣና ቅርፍተ ዕፁን በመስቀል ምልክት አመሳቀለው። ከዚያ ስፍራ አንስቶ የት ነው የሰጠመ? እዚህ ላይ ያለው ጣል ያደርገው በትምህርተ መስቀል ያለው አራያ ሰጠመ። ምሳሩ መጥረቢያው ወደ ላይ ወጣ። አራያ ትምህርተ መስቀል ማድረጉ ክርስቶስ በመስቀል ተሰቅሎ የማይሰጥመው መስጠሙ ሞት የማይገባው ክርስቶስ አምላካችን ሞቶ መስጠም የሚገባው ምሳሩ መውጣቱ ሞት የሚገባው አዳም ለመዳኑ ምሳሌ ተብሏል። ከዚህ ሁሉ ነገር ጋር ግን በኦሪት ዘጸአት ምዕራፍ 17 እና 18 ላይ ታሪክ አለ። እስራኤላውያን በጎዳና ሲሄዱ ችግር ገጥሟቸው ነበር። የገጠማቸውም ችግር ምንድነው የሚል ካለ ጠላት በጎዳና እየጠበቀ ስራ ልስጥህ እስቲ ከዚህ ከአማሌቅ ጋር የነበረውን ጦርነት ፈልግ እናዋላችሁ። ከአማሌቅ ጋር በራፊድ የነበረውን ጦርነት ያ ታሪኩ ታውቁታላችሁ። ጦርነቱ ሲደረግ ቅዱስ ሙሴ እጆቹን እንደዚህ አድርጎ መዘርጋት ግድ አለበት። እጆቹ ሲታጠፉ ማን ያሸንፋል? አሕዛብ። እጆቹ ሲዘረጋ ማን ያሸንፋሉ? እስራኤል። ቅድም እኮ አገኘሁት መስሎኝ ነበር። እኔ ጥቅስ ስራዬ ብዬ አስቤ ተዘጋጅቼ ይዤው ከመጣሁ ስራዬ ብዬ መጥቼ ጠፋ። ወዴት ላይ ነው? አዎ 17 አይደል? የሚገርማችሁ ነገር ላንብብላችሁ። ከዚህ በፊት የተቀምጦ አይታየኝም። መጀመሪያ ሲጀምር ላነበው ብዬ በረገው ጠፋብኝ። ደግሞ ርዕስ አለው እኮ እስራኤል አማሌቃንን ድል እንዳደረጉ ይላል። የለም እና ላንብብላችሁ። ኦሪት ዘጸአት እናዋላችሁ። ኦሪት ዘጸአት ምዕራፍ 17 ቁጥር 8 አማሌቅም መጥቶ ከእስራኤል ጋር በራፊድ ተዋጋ። አሁን አማሌቅ ሲባል አንድ ሰው እንዳይመስላችሁ በአባታቸው ስም ስለሚጠሩ ነው። አማሌቅ ልክ እስራኤል ሲባል የአንድ ሰው ስም እንደሆነ ግን የሕዝብ ስም ነው። አማሌቅም መጥቶ ከእስራኤል ጋር በራፊድ ተዋጋ። ሙሴም ኢያሱን፣ በነገራችን ላይ ኢያሱ የተባለ በዚህ ጊዜ ነው። ከዚያ በፊት ስሙ ማን ነው? አውሴ ነው። ኢያሱ ማለት መድኃኒት ነው፣ እስራኤልን ስላዳናቸው። ሙሴም ኢያሱን ጎልማሶችን ላንተ ምረጥ፣ ሲነጋም ወጥተህ ከአማሌቅ ጋር ተዋጋ፣ እኔም በተራራው ራስ ላይ እቆማለሁ፣ የእግዚአብሔርን በትር በእጄ ናት። ልብ በሉ ደህና ዋላችሁ። ያችን በትር የማን በትር አላት? ጥንቱኑ ግን የማን ናት? እንዴት ዋላችሁ? ጥንት የማን ናት? ሙሴ ነበረች አይደለም? አሁን የእግዚአብሔር ለምን ይላታል? አንድም በትር የሚል ስልጣን እግዚአብሔርና አንድም በትር ያላት ያቺ በትር ኋላ የመስቀል ምሳሌ ሆናለችና የእግዚአብሔር በትር አለው። እንግዲህ ልብ በሉ የክርስቶስ መስቀል የእግዚአብሔር መስቀል ብለን ስንል ቅር ሲላችሁ ይገርመኛል። ለዚህ በትሩን የማን በትር አለው? የእግዚአብሔር በትር። ኢያሱም ሙሴ እንዳለው አደረገ፣ ወጥቶም ከአማሌቅ ጋር ተዋጋ። ሙሴና አሮን ሆርም ወደ ኮረብታው ራስ ወጡ። ይህም ምሳሌ ነው። በነገራችሁ ላይ ጌታችን የተሰቀለ በኮረብታ አይደል? ከፍ ብሎ ቀራንዮ አይደል? ደብረ ቀራንዮ አይደል? ምን ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። ይሄ እኮ እኔ በነገራችሁ ላይ ይሄንን በሎጂክ የሚያስረዳኝ ሰው ካለ
የተአምር ጉዳይ ነው ብሎ ሊለኝ ይችላል መቼም መንፈሳዊ ነኝ ብሎ ማለት ነው። እንዴት ዋላችሁ? ሌሎች ጠላቶቻቸውን ሲያሸንፉ እጁን ማንሳት ያላስፈልገው ለምን ነው እዚህ ላይ ያስፈልገው? የተአምር ነው እንዳይባል ሌሎችን ጠላቶችን 29 ነገስታትን ድል አድርገዋል እኮ እስራኤል በታሪካቸው አይደለም? እዚህ ላይ ለምን እጁን ባነሳ ጊዜ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። አባቶቻችን ምን አሉ? ሙሴ የማን ምሳሌ ነው? ክርስቶስ ምሳሌ ነው። እጁን ማንሳት ምንድነው? አርያ ትምህርተ መስቀል ነው አይደለም? ጌታ በተሰቀለ ጊዜ አይደለም? አማሌቅ የአጋንንት ምሳሌ ነው። እስራኤል እስራኤል ዘሥጋ እስራኤል ዘነፍስ የአዳምና የልጆቹ ምሳሌ ናቸው። ሙሴ የክርስቶስ ምሳሌ ነው። እና ጌታ በተሰቀለ ጊዜ አይደለም? በመስቀሉ አይደለም ድል ያደረገው ጠላትን ለዚያ ያስጠቅሳል። ቀጥሎ ግን ምን ይላል? እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር አለ። አርያ ትምህርተ መስቀል ሲሆን እስራኤል ያሸንፋል። የመስቀል ምልክት ሲጠፋ ጥንት እኮ ቅድም ሊቃውንት የተደረጉትን ሰምታችሁ አይደል? መላእክት አጋንንትን 2 ጊዜ ገጠሟቸው አይደል? 99 ነገድ አንዱን ነገድ ያልተመጣጠነ ነው በእውነት ፌር አይደለም ትላለህ። በዚህ ዘመን አይደል ፌር አይደለም እንዴ 99 ነገድ ለአንድ ነገድ ይጋጠማል ትላለህ። ችግሩ ግን ያሸነፈ ስንቱ ነው? አንዱ ነገር ነው ያሸነፈው። 2 ጊዜ ድል መታቸው። ተመልሰው ሄደው እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ምነው ጌታ ሆይ በእርሱ ድል መነሳታችን ፈቃድህ ነው ወይ ያሉት። ፈቃዴስ አይደለም ግን የድል ምስጢር ታውቁ ዘንድ ብዬ ነው ብሎ አርያ ትምህርተ መስቀል ሰጣቸው ይላል። ይህንን ለመናፍቁ ብንነግረው መጽሐፍ ቅዱስ ውስጥ የለም ነው። መጽሐፍ ቅዱስ ውስጥ እንዳለ ግን ረስቶታል። በቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 7 ጀምሮ የለም ይሄ ታሪክ? ሚካኤልና መላእክቱ አጋንንትን እንደተዋጉ ድል እንዳደረጉ ከሰማይ እንዳወረዱት አይናገርም? ምንዋን የቀረች መስቀል ምልክት ሰጣቸው የምትለውን የቀረች አይ እሷንማ በአዋልድ ትገኛለች። አዋልድን አልቀበልም ካልክ ጌታ መድኃኔዓለም ብዬ ልል ነበረ። እርግማን ይሆናል ተውኩት። መድኃኔዓለም መቼም ይማረን እነሱንም ይማራቸው። እና ይሄ ለእኔ እንደ አስደናቂ ነገር እኮ ነው። እንዴት ነው አይመረምርም ጭንቅላታቸው? ቅዱስ ሙሴን እጅ ለመዘርጋት አሮን የማይዘረጋሽ ወይ ሆር የማይዘረጋ የሚገርመው ነገር ቀጥሎ ታሪኩን ተመልከቱት። የሙሴ እጆች ግን ከብደው ነበረ አለ። እዚች ላይ መተርጉማን ግዕዙን የጠነቀቁት አልመሰለኝም። የሙሴ እጆች ከብደው ነበረ የሚለው በጥሬ ግዕዝ ስትመለከቱት የቆይ ጥሬ ግዕዙን ላንብብላችሁ። እንዴት ዋላችሁ? ኦሪት ዘጸአት ምዕራፍ 17 ነው አይደል የነበብነው? እንዴት ዋላችሁ? እሺ ያው ከአማሌቅ ጋር በነገራችሁ ላይ ከግዕዝ ላይ ምዕራፍ 18 ነው ያለ የትመቱ 13 ካሉ ነው በቀሩ። ከዛ ምን አለ? ወሶባ ያነስ ሙሴ እደዊሁ ይመው እስራኤል ብሎ ካለ በኋላ ወረድ ብሎ እዚህ አሁን የፈለግነው ጥቅስ ላይ ምን ይላል? ወደዊሁ ለሙሴ ክቡድ ውእቱ አለ። ምን ብለን እንተርጉመው? ሙሴን ሁልጊዜ አታስታውሱም? መዚያ ቅዱስ ሙሴ ዕብራዊና ግብፃዊ በተጣሉ ጊዜ ለዕብራዊው አግዞ ለእስራኤሉ አግዞ ያንን አንድ ጊዜ በጡጫ ቢለው ምን ሆነ? ግብፃዊው ሞተ። ለምን? ሙሴ ምን ስለሆነ አለ? ክቡደ መዝራዕት ነው አለ። እዚህ ላይ እሱን አመጣው። ወደዊሁ ለሙሴ ክቡድ ውእቱ ያለውን አማርኛው እጆቹ ከብደው ነበረ ብሎ አለ። እጆቹ ሰዎች ሊሸከሟቸው መከበድ አሮንና ሆርን ለሁለት ነገር እኮ ያስተረግማል። ግን ከብደው ነበረ ከሚሉት ይልቅ ደክሞት ነበረ ይቀላል። ምክንያቱም ለረጅም ሰዓት ከመዘርጋቱ ጦርነቱ በመረዘሙ ምክንያት ረጅም ሰዓት ዘርግቶ ሲቆይ አሁን በጣም ስጮህ ደግሞ ሲመጣ ኦሊል ነው። እዚህ እንዴት ዋላችሁ? ከየት ሀገር ነው ድምፅ ማገው? ዛፍ ላይ ሰቅላችሁት ነው? ሩቅ ሀገር ይሰማልስ ነው? የዚሁ ነው የዚሁ ነው። የሩቅ ሀገር ይመስላል። የቤተክርስቲያኑ ድምፅ ማጓ ነው የሚመስል። እንዴት ዋላችሁ? ታሪኩ ምንድን ነው? እንቀጥለውና እንተርከዋለን። የሙሴ እጆች ግን ከብደው ነበረ
ከብዷቸው ነበረ ባለ በቀለለ ነበር ወይ ደግሞ ድንጋይም ወሰዱ በበታቹም አኖሩ እርሱም ተቀመጠበት አሮንና ሆርም አንዱ በዚያ ሆነው እጆቹን ይደግፉ ነበረ እንግዲህ ልብ በሉ ግድ እንዴ እግዚአብሔር እኮ እንኳን በአዲስ ኪዳን በመስቀሉ ተሰቅሎ ይቅርና በብሉይ ኪዳን ድል ለማድረግ መንገዱ ጎዳናው መስቀል ብቻ ነው ሌላ ምንም ጎዳና የለም ሲል እንዴ እነዚህ ሰዎች እነዚህ አባቶች አሮንና ሆር እሱ በጣም ሲደክመው መቀመጫ ምን አመጡለት ደንጊያ ከዚያ እጁን ስለደከመው ሄዶ ምን አደረጉ አንዱ በቀኝ አንዱ በግራ አስባችሁታል አንድ ሰው እጅ መሸከም ሄዶ ተሸክሞ ቆሙ ነገሩ በዚህ ያበቃ እንኳን አንድ ነገር ነው አላበቃም ፀሐይ እስክትገባ ድረስ እጆቹ ተዘርግተው ነበር ኢያሱም አማሌቅንና ሕዝብን በሰይፍ ስለት አሸነፈ አለ እዚህ ታሪክ ውስጥ አበው የሚተርኩት ነገር አለ እንኳን የቅዱስ ሙሴ እጅ መክበድ አሮንና ሆር ራሱ መሸከሙ ከብዷቸው በኋላ ለሱ ድጋፍ አምጥተውለት ነበር ይባላል አበው ምን አሉ ሲተረጉሙ ወዲህ የርሱ እጅ መዘርጋቱ የድል ምንጭ ከሆነ ባሪያ ትምህርተ መስቀል መዘርጋቱ የድል ምንጭ ከሆነ ብለው ሁለቱ ካህናት እጁን ተሸከሙ ደክሟቸው ሌላ አማራጭ ቅድም ነግሬያቸዋለሁ ደክሟቸው ሌላ አማራጭ እስከሚፈልጉ ድረስ ማለት ነው ከዚህ ሁሉ ነገር ጋር ግን እስኪ እናስበው ቅዱስ ሙሴ እጁን ሲዘረጋ መስቀል ላይ ወጥቶ ነበር አረ ነገሩኝ 6666 ጊዜ ተገርፎ ነበር በአምስት ቅንዋት ተገርፎ ነበር አክሊለ ሦክ ደፍቶ ነበር በባዶ መዘርጋት ክቡደ መዝራዕት ሙሴን እንዲያ ከከበደው ያ ሁሉ ግርፋት ያ ሁሉ ስቃይ አሳልፎ በችንካር ተቸንክሮ መስቀል ላይ እጁን የዘረጋው ሕማሙን መረዳት ያቅታል አዎ ሊያቀት ይችላል ከማሰብ ግን አይገታንም የክርስቶስን ሕማማት እንድናስበው ይጋብዘናል ይጠራናል መስቀሉን ስናስብ ዛሬ በመስቀሉ ደስታ ቀን ነው ግን ይጠራናል ይጋብዘናል ያለ የመስቀል ታሪክ አለው በብሉይ ኪዳን ከዚያ ዘመኑ ደረሰ አምላክ ተወረደ ተወለደ አደገ አስተማረ ተያዘ አሁን ብዙ ይዋሰው አለ ሞኝ ብለው ይቀልኛል ጌታ በመስቀል የተሰቀለ አይሁድ ስለፈለጉ የጲላጦስ ስለፈለገ ይመስላል አይደለም አስቀድሞ ተናግሯል ከምድር ከፍ ባልከው ጊዜ ሁሉንም ወደኔ ስባለው ብሏል በመስቀል እንደሚሰቀል ተናግሯል እሱ ብቻ አይደለም አስቀድሞ ምንድነው ያለ ሊያገለግለኝ የሚወድ ምንን ይሸከም አለ አዎ መስቀል ይሸከም አለ ጌታን በቅዱስ መስቀል ሰቀሉት የአያጾ መስቀል ታሪኩ ብዙ ነው ሰባቱ ጽዋት እንዴት ሊመጡ ታሪኩ ብዙ ነው ጌታ ከተሰቀለ በኋላ መስቀል ታምራት ያደረገ ቢያስጨንቃቸው አይሁድ ለመቀኝነት አያርፉምና ደፈኑት ጥራጊ ጉድፍ ወጡ ስባት ደፉበት አሉ 300 ዓመት ተደፋበት ከ300 ዓመት በኋላ መስቀል አብርሃ በከዋክብት አሰርገው ሰማይ እንዲል በፈለገ ባዶስ ዳርቻ ከጠላቱ ከመክስሚያኖስ ጋር ሊዋጋ ክርስቶስን በልቡ የሚወድ ግን ክርስትናን ገና ያልተቀበለ እናቱ ፍቅረ ክርስቶስ ፍቅረ ክርስቲያን ያሳደረችበት ቅዱስ ቆስጠንጢኖስ ሲያስብ ሲያወጣ ሲያወርድ በምን ጠላት ይላሸነፈው ሲል በሰማይ በመንፈቀ መዓልት ኒቆስጣጣን ኒቆስጣጣኑ ሚል በባይድ ቋንቋ ተጽፎ ታየው የዚህ ትርጉም ምንድነው ቢል አውሰግኒዮስ የሚባል ወጣት ወታደር መጥቶ ይሄማ መታየው ከጽሁፉ ላይ መስቀል አብርሃ በከዋክብት ስርዓታቸውን ለውጠው ዛሬውን ካውት ስንመለከታቸው ቦታቸውን ይለቁም አይደል ከዋክብት ስርዓታቸውን ለውቆ አርያ ትምህርተ መስቀል ሰሩ ከብርሃናቸው የተነሳ ብርሃነ ፀሐይን በዘበዛት ምንድነው ያለ ምንድነው ይሄማ የክርስቶስ መስቀል ነው ጽሁፉሳ ሲለው በዚህ የመስቀል አራያ ድል ተነሳለ ሲል ነው አለው አይ ያንደ ተራ ወታደር ምክር ሰምቼ በጎዳስ ይያለ ሲያወጣ ሲያወርድ በሌሊት ቅዱስ ሚካኤል መጥቶ አውሰግኒዮስ ያለህን ተቀበለው ስለዚህ በሰይፍህ በልጓምህ በፈረስህ በግንባሩ በደረቱ በጋሻ ይህንን መስቀል አድርግና ድል ተነሳለ አለው ሄዶ መክስሚያኖስን ድል አድርጎ በባህር አሰጠመው
ሃይማኖተ ክርስቶስ ነሲኦ ዘመስቀሉ ትርጓሜ ቆስጠንጢኖስዮም ነግሰ በሮሜ ዘመክስሚያኖስ ለረሃል ቀድሜ ያለው ይሄ ነው። ከዚያ በኋላ ስለዚህ ውለታ አንድም ልጄ ክርስትናን የተቀበለልኝ እንደሆነ ብላ ስለት ገብታ ነበርና ሰለስቱ ምዕት ጉባኤ ካደረጉ ከአንድ ዓመት በኋላ ሸኘኝ ያለችው ሰራዊት ወርቅ ብር አስይዞ ላካት። ገስግሳ ኢየሩሳሌም ገባች። በቅዱሳት መካናት ሱባዔ ያዘች ቅድስት እሌኒ ንግሥት። የመስቀሉን ምስጢር ስትፈልግ አይሁድን ብትጠይቃቸውም ቢያሏት ኋላ ሱባዔ ገብታ የዳዊትን መዝሙር እየደገመች ስማኒ እግዚኦ ጸሎቴ ወይብጽሕ ቅድሜከ ገአሬ እያለች በመዝሙር 101 ለመነችው። ቅዱስ ገብርኤል ተልኮ መጥቶ ከአይሁድ አረጋውያንን ይዘሽ እሺ ቢሉ በፈቃድ ባይሉ በግድ አሳዩ ቦታውን ባያቸው ከዚያ በኋላ ያለውን ደግሞ ሚካኤል ይገልጥልሻል አላት። እንዴት ዋላችሁ? አለቀልሽ ነው። እስቲ ምንድነው እስቲ አምጡት ታውቁት የለም ምንድነው የሚሉ በለውጥ አለው ደግሞ የሚሉት አላችሁ አይደል? እኔ በነገራችሁ ላይ ወያ ወዬ ትናንት ሳነሳላችሁ ነበራል። ኦና አበባ ይባላል አይደል? አረ በቃ ጉሮሮአችን ነቃ ይላል። አንተ የሰው ጉሮሮ ታነቃለህ እንጂ ምን ጉሮሮ ይነቃል? አይደክማቸውም። እኔ በነገራችሁ እቀናለሁ። እንዲሁ አቅሙ ኑሮኝ ፈጣሪን ማመሰግንበት የጉሮሮ አቅም በኑሮኝ ይሄን 4 ሰዓት ሲጨፍሩ ምንም አይደክማቸውም። ግን የሚገርማችሁ ነገር የክፋት አይደለም። ችግሩ ትንሽ ቀማም ሰው ከሆነ ነው። ቻርጅ አድርገው ከሆነ ያንጠላ ምናምን ቢራውን ችግር ነው። እና ግን ታውቃላችሁ አይደል እዚህ በፊት ባለፈው ስናገር ሰምታችሁ ከሆነ አላውቅም። አንድ ጊዜ ታስታውሳላችሁ አንድ የኛ ሰው በደማስቆ አንድ ቀን እዚህ መጥቶ እያለ እና አላችሁ የኛ ሰው በደማስቆ ማለት ማሞድነ የተረጎሙት ታሪክ ነው። እስራኤላውያን ያን እስራኤል ሰው ታሪክ ነው። ደማስቆ ሶሪያ ገብቶ ያደረገው። እኔ ግን የኛ ሰው በደማስቆ ብላችሁ እዛ ቤተመንግስቱ ያለውን ሰውዬ ማለት ነው። ደማስቆ ያኛው የኛ ሰው ደማስቆ ግን የኛ ሰው ደማስቆ ትርጉም አያስኬድም። ያኛው ለጥሩ ነው ገባ። ይሄ ግን ገብቶ መቼም አንዲት ናት ትርፉ በአልባል ሲሆን ጥሩ ጽሑፍ እየጻፈ ይሰጥልናል አይደል? የዛሬዋ መስቀል አደባባይ የሰማችኋት የዛቅልባች ናት። እዚህች የጎንደር ጽሑፍ አይደለችም እናውቃታለን አይደለችም። እና እሱ እዚህ መጥቶ አንድ ቀን ትምህርት ሰጥቷቸው ነበር በደህናም ጊዜ። የዛን ጊዜ እናንተ አትቋጥሩ እኔ ታውቃላችሁ ሳልፍ ሰማሁኝና ምን እያላቸው ነው በዚያች ጠጋ ብዬ ነበር። እና ምን ሲላችሁ ነበር? እዛ የነበራችሁም ትዝ የሚላችሁ አይመስለኝም። ወጣቶችን ቤተክርስቲያን ወጣት እንዴት መያዝ አለባት ነው በወቅቱ ሲነግራቸው የነበረ። ብዙ ዓመት በፊት ነው እንግዲህ 10 ዓመት ምናምን ያልፍ ይሆናልና አሜሪካ ሄጄ እያለ አላችሁ አንድ ጓደኛ ወደ ፕሮቴስታንቶች የሰንደይ ፕሮግራም የእሁድ ፕሮግራም ጋበዘኝ ና ብሎ። ለምን እየስለው ና ማሳያለሁ። ከዛ ተጋበዝነ። እኔም መጠብቅ የእሁድ ስነ ስርዓት መቼም ፔንቴዎች ቅዳሴ ምናምን ላይ ኖራቸው ይችላል፣ ግን ብቻ የሆነ መንፈሳዊ ስርዓት ነበር መጠብቅ። ግን የነበረው መድረክ የሚመራው ሰው ወጥቶ ዛሬ ዘና በላችሁ ነው የምትሄዱ ብሎ ማስታወቂያ ሰራ። ከዛ በኋላ ሲጋበዝ ካራቴ ነው፣ ሲጋበዝ ማርሻል አርት ነው። ኋላስ ብሎ መጨረሻ ፕሮግራም ምን መጣ? ይሄ ብሎኬት ምናምን መስበር በግንባሩ በእጁ በምናምን። ከዛ የሚቀጥለው ሳምንት ደግሞ ከመጣችሁ ከዚህ የበለጠ እናዝናናችኋለን ተብሎ ተበተነ። እና እነን ይዞኝ የመጣው ሰው ምን አርጌ ነው አንተ እዚህ የመጣ ምን ያህል ብለን የመጣው ሲባል አየኛ ቤተክርስቲያን እንደዚህ ባለችበት ከሄደች መጨረሻው እንደዚህ ነው የሚሆነው። ምክንያቱም እነዚህ ሰዎች ወጣቱ ስለማይመጣላቸው ብቻን የቀራቸው አማራጭ ብቻ ነው እያለ ስላልተጠቀሙበት አሁን ትቷቸው ግብራሹ ግብረ ሶዶማዊ ግማሹ አጋንንት የሚያመልኩ ነውባቸዋል። ታውቃላችሁ በአውሮፓና በአሜሪካ ያለው አብዛኞቹ የፕሮቴስታንት ቸርቾች ዛሬ ምንድናቸው? ናይት ክለብስ ናቸው፣ ጭፈራ ቤቶች ናቸው። ዛሬ እንግሊዝ ውስጥ ወደ ዊንድሰር ብትሄዱ የትም ቦታ ብትሄዱ እንግሊዝ ውስጥ ትልልቅ 900 ዓመት 1000 ዓመት ይሆናቸው ከቅዱስ ላሊበላ ቤተክርስቲያናት ጋር እኩል ታሪክ ያላቸው ቤተክርስቲያናት አሏቸው። ካቴድራል የሚሏቸው ባዶ ናቸው። የሚሳለም ሰው የለም። ሽማግሌዎች ብቻ የሚያወራቸው ስለመሄጃ ስለሌላቸው አንድ ሽማግሌዎች ሄደው ያንጀታቸውን ያወጉበታል። ሌላ ነገር የለም። ምክንያቱም ወጣቱ ላይ ተሰርተናል። ምን ሰርተናል? አልሰራንም። አንዳንድ ሰው መጥቶ ይለኛል እና ታዲያ ይሄንን ካወቅህ አንተ ወጣቱን ለምንድን ነው የምትሰደው የምትቆጠው ይለኛል። አረባው ግዴታ እሱ ለኔ ተውልኝ። ይልቅ አንተ የምትሰራው ካለ ስራ
ለካህናቱ ለጳጳሳቱ ንገራቸው። ወጣቱን መያዝ ማለት ግን የወጣቱ ፍላጎት መፈጸም ማለት አይደለም። እንዴት ዋላችሁ? ወደዚህ ጉባኤ መጣችሁ ማን ጠርቷችሁ ነው? ነው ብያችኋለሁ? ነገሩኝ። እኔ ሰራው አይደለም። እኔ ልተውና ዝክረ ቅዱሳን ላይ ይሄው ወጣት መጥቶ የሚማርበት ምክንያት በዓለም አቀፍ ደረጃ ሁሉ ሰው ሰራ ብሎ የሚማረው ለምንድን ነው ብትለው፣ በቃ እኔ እዳዬን ከተዋጣው ሌላው አይመለከተኝም። ሁሉም ራሱ የራሱን እዳ ይዋጣ። እኔ 1000 ወጣት ከያዝኩኝ ሁሉም ሰባኪ ግን 1000 ተከታይ ወጣት አይደለም። ታውቃላችሁ፣ ተከታይ እንዳትሆኑ ስንት ጥረት እንዳደረግን እንዳትረሱ አይደለም። ዛሬ ከኔ ተምሮ ሲሰድበኝ የሚል ሰው ብዙ ነው። ደስተኛ ነኝ። ሰድቦኛ አይጠቀምም አውቃለሁ። ቢያንስ ግን እኔ እንደ ጣዖት አያየኝም ማለት ነው። አጠፋ ብሎ አጠፋ ብሎ ሲያስብ ግን የሚተችኝ ነው ማለት ነው። ይሄ በአንድ ጎኑ እንደ ጥሩ ነው የማይሆን እኔን ሳይሆን እውነት ስናገር እንዲቀበለኝ ሐሰት ስናገር አይ አልቀበልህም እንዲለኝ ነው የሚያስፈልግ አይደለም እንጂ ዮርዳኖስ ስለተናገረ አይደለም፣ ወርሳንበሊ ስለተናገረ አይደለም፣ ተከታይ አይደለም። በትክክል ቤተክርስቲያንን የሚያስብ ንስሐ የሚገባ የኛኮ እኔ ዝክረ ቅዱሳን ተማሪ የምለው ማን ነው? በቋሚነት ንስሐ የሚገባ ስጋውን ደግሞ የሚቀበል አስራት የሚያጣ ቢያንስ ዝቅተኛ መስፈርቶች እነዚህ ናቸው። እነዚህን የማያደርግ ሰው ሐሰተኛ ነው፣ ሌባ ነው። እዚህ ቢመጣም ሌባ ነው፣ ሊሰርቅ እንደመጣ ነው ማሰቡ። ያን ብላችሁ ያን የማታደርጉ ሰዎች እንድትርቁ አይደለም። ግን እውነተኛ ክርስቲያን ለመሆን ጎዳና የመጀመሪያው ጎዳና እሷ ናት ብዬ ነው። እናስታስቡት። ዛሬ ሁሉ ነገር በወጣቱ ፍላጎት ነው። ደግሞ የሚገርማችሁ ነገር እንደውም ቅድም አንድ ሰው ምን አለኝ፣ ጎንደር ካሉ ሰባኪዎች አንዱ ስም በጠራለች ታውቁታለች እንዴ? ግን አልጠበቅኩም። እኔ ትልቅ ሰው ይመስለኝ ነበር እና ምናልባት ያንተን የትናንት የበቀደሙን ስብከት ለመቃወም ይመስለኛል አንድ ሰባኪ የሆነ ነገር ተናግረዋል። እናንተ ነበራችሁ መሰለኝ እንግዲህ አለ ነው ሰውየው። እዛ ምህላ ላይ ነው ምናምን ያለው ይሄ ደመራውን በኋላ ከዚህ ከአጼ ደመራው በኋላ አቃጥሉት ነው። በነገራችሁ ላይ የሚያሳዝነው ነገር እኔ መቃወም ፈልጎ ይሁን አይሁን እግዚአብሔር ይወቅለትን ያላቀም እኔ እሱ ጋር የሚያጣላኝ ነገር የለም። ግን በቤተክርስቲያናችን አስተምህሮ ደመራ የሚቃጠለው በትውፊታችን መቼ ነው? ሌሊት ነው። በ16 ገና ሳይመሽ የሚቃጠለው የአዲስ አበባው፣ ፀሐይ ወጥቶ ቀን 7 ሰዓት ላይ የሚቃጠለው የጎንደሩም ቢሆን በትውፊታችን መሰረት ተገቢ አይደሉም። እነቅፋቸዋለን ወይ አንነቅፋቸውም? ለምን ምርጫ አደረጉ? ሁለቱም የቤተ መንግስት ስፍራዎች ስለሆኑ ነገስታቱ፣ መኳንንቱ፣ ሊቃውንቱ ስርዓቱን ለማድረግ ሌሊት አይመቻቸውም። ስለዚህ በደቡብ የኢትዮጵያ ክፍል ያሉት የሸዋ ሰዎች ምንን መረጡ? ዋዜማውን መረጡ። እና አላችሁ ዋዜማውን መረጡ። የጎንደር ነገስታት ደግሞ ምንን መረጡ? ዕለቱን መረጡ። አይደለም በቃ ነው። የተለየ አይመሰገንም፣ ስርዓቱ ይመሰገናል። የሚደረግበት ሰዓት ግን የሁለቱም አይመሰገንም። ምክንያቱም መደረግ ያለበት መጀመሪያ እናታችን ቅድስት እሌኒ ችቦ ነው አይደል እንዲበራ ያደረገችው። እንዴት ዋላችሁ? ችቦ በፀሐይ ይበራል፣ በቀን ይበራል። ችቦ እኮ ምክንያት ሰው ያልገባው ነገር ደመራው ለምን እንደተፈለገ አልገባውም። እንዴት ዋላችሁ? ደመራው ለምን መጀመሪያ እንደተፈለገ እኮ አልገባውም። ደመራው ለጢሱ ብቻ ነው የተፈለገው? ደመራው ለጣኑ ብቻ ነው የተፈለገው? አይደለም። ከታሪክ ውስጥ አንድ ነገር ልንገራችሁ። ቅድስት እሌኒ መስቀሉን ስታገኝ የምስራችሁን እንዴት ልስማ አላት። ፈሊጥ ተነጋገሩ። ያን የተነጋገሩትን ፈሊጥ አደረጉ። በሄደችበት ጎዳና ሁሉ በየተራራው ችቦ ያዥ ወታደሮችን አስቀምጣለች። ደመራ ማለት ነው። ተደምሮ ችቦ ተይዞ እንደ ዛሬ ዘመን ስልክ የለ፣ ኢንተርኔት የለ። ከኢየሩሳሌም ተነስቶ ቁስጥንጥንያ ድረስ ዛሬ ቱርክ ውስጥ ያለችው ኢስታንቡል ድረስ እንዴት ነው የሚደርሰው? ምክንያቱም ቀናት አይደለም ወራት ሊፈልግ ይችላል። ወዲያው ዜናው ማለት ነው። ያንን ለማስተካከል ሲባል በየተራራው አቅጣጫ ከዛ እሷ ደመራውን አስደምራ ደመራው የተደመረበት ስፍራ ጎልጎታ ምን ኮረብታ ሆኗል ቢባል ትልቅ ተራራ አይደለም፣ መጠነኛ ነው። ከዚያ ላይ ሆኖ የችቦ ምልክት ከፊት ለፊት ላለው ተራራ ምልክት ሲሰጡት እሱም ደመራውን ይደምራል፣ ችቦውን ይለኩሳል። የሱ በደንብ ሲግም ሌሊት አይደለም ከዛኛው ማዶ ያለው ተራራ ያለው ያየዋል። ከዛ እንደዛ ያለኮ ታውቃላችሁ ደርሷል። ባጭር ጊዜ ዜናው ለቅዱስ ቆስጠንጢኖስ ደርሶ በቁስጥንጥንያ ታላቅ ደስታ ተደረገ። ለምን? የክርስቶስ መስቀል ስለተገኘ ማለት ነው። እና ስለዚህ
ደመራ የሚደመረው የሚለኮሰው የሚቃጠለው በሌሊት ነው እንጂ በዋዜማውም አይደለም በዕለቱ ፀሐይ ከወጣም በኋላ አይደለም። ነገር ግን የማንነቅፍበት ምክንያት ነግሬያቸዋለሁ። ታዲያ ስታስቡት አብዛኛው ሰው ደመራውን የሚያቃጥለው ለ18 ዋዜማ ነው አይደል? አሁን በዚህ ሰዓት ነው። አሁን ያለንበት ሰዓት 17 አይደለም? ሰርክ ስለገባ አሁን መቼ ነው? 18። እና አንድን ሰባኪ እኔን የፈለገ ይጥላኝ ከፈለገ ለመቃወም ብሎ በ18 ደመራ አቃጥሎ ምን ማለት ነው? እንዲህ ያለው ሰው አስተማሪ ሳይሆን ቃሉን በጣም የምጠላው ግን አድርባይነት ያስጠላል፣ ይቀፋል። ሰውየው ራሱ ይቀፋል አይደል? ይቀፋል። ስታስቡት እኔ ተሳዳቢ ተብሎ ስም ይወጣልኝ ለምን ይመስላችኋል? ሰድቤያችሁ አውቃለሁ? ሰደባለሁ? ከሆናችሁት ነገር ውጭ ያልኩት አለ ብያለሁ ወይ? እስኪ ይሄንን ያልሆነውን ይሄንን ብለህናል ብላችሁ አንድ ማስረጃ አቅርቡ። እኔ እናንተን ደስ ይበላችሁ ብዬ የምናገረው አንዲትም ነገር የለም። አንዲትም ነገር ጨርሶ ፍጹም። ይሄን ለምን አነሳው ብትሉ ወጣት ስለመያዝ ይነገር ከተባለ እያንዳንዱ ተከታይ ነው ያፈራኮ። ዛሬ በፌስቡክ በመናምንት ሁሉ ስድብ ሲወርድብኝ የሚከላከልልኝ ሰው አለ የለም አይደል? ለምን ይመስላችኋል? ይሄ እኮ ለኔ ስኬቴ ነው። ከብዙ ትግል በኋላ የተገኘ ነው እኮ። ተከታይ ለለኝ ኖሮ ይመስላል ማአት ሺህ ነበር። ያን ሁሉ በብዙ ተግሳጽ ስላስቆም ነው። አያስፈልግማ ቤተክርስቲያን እኛ ምንማር ቤተክርስቲያን እንድንከተል ክርስቶስ መድኃኔዓለም ቅዱሳን እንድንከተል ለነሱ እንድንቆም እንጂ ለአንድ ሰባኪ ጥብቅና አይደለም እኮ። እኔን አጋድሞ ቢያርደኝ መኖሩ ትንሽ ሊጠቅም ይችላል ብለህ ካላሰብክ በቀር ለኔ ጥብቅና መቆም ምን ያደርጋል? ቤተክርስቲያን ምን ያደርግላታል? ለካህናት ጥብቅና የምንቆመው ስለ ቤተክርስቲያን ክብር ነው። ለጳጳሳት ጥብቅና የምንቆመው ስለ ቤተክርስቲያን ክብር ነው። ግለሰቡማ ኢምንት ነው። ደህና ዋላችሁ? ጭቃ ነህ፣ እኔም ጭቃ ነኝ። ያ የምታውቀው ሰባኪም ጭቃ ነው። እኔም ወራዳ ነኝ። እያንዳንዱ የምታውቀው ሰባኪ ሁሉ ወራዳ ነው ከእውነተኛ አባቶቻችን በቀር። አብዛኞቻችን መድረክ የቆምነው ወራዶች ነን። ከብረን ከታየንም መድኃኔዓለም በቸርነቱ ስለ ቅዱስ ቃሉ ነው ደህና ሰው በስለ እንድንታይ የሚያደርገን። እንዴት ዋላችሁ? ለሁሉም እናታችን ቅድስት እሌኒ ስለቷን ለመፈጸም ኢየሩሳሌም ገባች። ቅዱስ ገብርኤል እንደዚያ ብሎ አናገራት። ኪራቆስና አሚኖስ የሚባሉ ሁለት አረጋውያን አመጣች። አረጋዊ ኪራቆስ አንገሃገይ እንዳለው ቅዱስ ያሬድ የተወሰኑትን ሽማግሎች አሰቃየቻቸው። እንቢ ሲሏት አንናገር ማን ነው ከማሏት ኋላ ስቃዩ ሲበዛባቸው ምልክቱ ቦታውን አመለከቷት። ምን ላድርግ ብላ ስትል ቅዱስ ኪራቆስ የደመራውን ምስጢር ነገራት። ኋላም ጌታ ተገልጦ ቅዱስ ሚካኤል የሚሉት ተገልጦ ነገራት። ከዚያ ደመራው እንዲደመር ተደረገ። ደመራው የቤተ መንግስት ንብረት ነው ይላሉ አባቶቻችን። ቦራኬ ካህናት፣ ደመራው የቤተ መንግስት ነው። ምናልባት ያው ስርዓቱን ስላልተነቀቁ ይመስለኛል ዛሬ ክህነት ያላቸው ሰዎች ሲለኩሱ አይተናልና ንገሯቸው ወደፊቱ እስከ ዛሬ ዓመት ካቆያቸው ንገሯቸው። እንደዚህ ያለ ስርዓት የለንም እና በእውነቱ የሚለኩስ የቤተ መንግስት ወገን ነው፣ ካልሆነ የሀገር ሽማግሌ ነው የሚለኩስ እንጂ ክህነት ያለው ሰው አይለኩስም። ክህነቱን ያዋርዳል፣ ጥሩ አይደለም። የተከለከለበት ምክንያት ስላለ ማለት ነው። ደመራው ሲደመር ዛሬ የሚያሳዝነኝ አንድ ነገር አለ። ደመራውን ለማቃጠል ከባድ ስለሆነ ብዙ ጊዜ ቤንዚን ነው ናፍጣ ምናምን ጋዝ ነገር አይደል? ጥሩ ስርዓት አይደለም። ተው እንዳልላቸው ደመራው እስከሚቃጠል በጣም ብዙ ሰዓት ሊወስድ ነው። ደግሞ ችግሩ ምንድነው? አዛኛው ኑ ቶሎ የሚል አለ እዛ ማዶ። እዚያ ማዶ እኮ ቢሆን በቤንዚን ነው እንጂ በብላሽ አይቃጠልም። እዚያ እናውቃለን። ታዲያ ድሮ ልጆች እያለን ደመራው እንዴት ነበር የሚቃጠል ነው ጥያቄ። ያለ ምንም ናፍጣና ቤንዚን ይቃጠል ነበር እኮ። ሙያ ይጠይቅ ነበር እኮ። ለዛ ሊሆን ይችላል። ለምንድን ነው ቅሬታ የፈጠረብኝ? ቤንዚኑ ችግር ያመጣል ወይ ብትለኝ፣ አዎ ምክንያቱም ዕጣኑን ተክቶ ስለገባ። ዕጣን በደመራ ላይ ሲደረግ አይታችሁ ታውቃላችሁ? እናታችን ቅድስት እሌኒ ያሳረገችው ዕጣን የአንድ ግመል ጭነት ያክል በምድር ማለት። በሰማይ ግን
ሊቃነ መላእክት ካህናተ ሰማይ መጥተው ዕጣን አገቡ፣ ነቢያት አገቡ፣ ሐዋርያት አገቡ፣ ጻድቃን ሰማዕታት አገቡ። ኋላ በምድር ያሉ ስቡራን ባሕታውያን መጥተው አጠኑ። ከዚያ ጢሱ ወደ ላይ ወጥቶ ሲባል ዝም ብሎ ወደ ላይ ወደ ደመና እንዳይመስል ከሰባተኛ ሰማይ ከመንበረ ጸባዖት ደርሶ ተመልሶ የጌታ መስቀል ባለችበት ቦታ ላይ ሰገደ ጢስ እንዲለው እጅ እንደመንሳት ብሎ አመለከተ። ደስ አላት። መስከረም 17 ቀን ይሄ ነገር በሌሊት ተደርጎ ሲነጋ ምን ተጀመረ? ቁፋሮ። መቼ ወጣ? መስከረም 10 ደስታ ሆነ። መስቀል አብራ በከዋክብት አሰርገው ብሔረ ጎንደር አለ። አዎ ለምን? ጎንደር በመስቀል ከብራ ትኖር ነበርና ሰርገው ሰማይ ባለው ብሔረ ጎንደር አለ። ሁሉ ፀሐይ አራያ ዛሬ 3 ጊዜ ነበር በቅዳሴ የሚባል ቅዳሴ ገባ። በነገራችሁ ላይ የጸዋት ወዜማ ነገር ይገርመኛል። እስቲ መስቀል አብርሃን አንድ ጊዜ አንሱት ንበሉ እስቲ በከዋክብት አሰርገው ሰማይ ሊቃውንቱ ፈራችሁ ጮክ በሉ እንጂ መስቀል አብርሃን በከዋክብት አሰርገው ሰማይ እምኩሉ ፀሐየ አርአየ። እንግዲህ አሁን አንደኛ ይሄ 3 ጊዜ ነው የሚባል ዛሬ የመስቀል በዓል ስለሆነ 3 ጊዜ። ግን ዜማውን ተመልከቱት። መስቀል አብርሃን በከዋክብት ይኸው ጎንደሬ ዜማ ወንበሩስ በከዋክብት ትንብለን ለመለዚያ አንገፋዋለን። አንድ ሁለተኛ ነገር እንዲሁ ካነሳው ሳርሰው ለሁሉም መስቀል አብርሃ በከዋክብት ዛሬ አንዱ ዛሬ ነው። ለሁሉም መስቀሉን አገኘች፣ ደስ አላት። ከዚያ ካወጥ ስታወጣው ብዙ ነገር ነው ያገኘች። ከመስቀሉ ጋር ችንካሩን፣ ሰፍነጉን ብዙ ነገር አገኝታለች። ከዚያው ሶስቱም መስቀል ለክፋታቸው ደራረበው መጀመሪያ ከታች ደንጊያ ጥርብ አድርገው ከዚያ አንዱን መስቀል ከዚያ ደንጊያ ጥርብ አድርገው እንደገና ጌታ መስቀል ከዛ ደንጊያ ጥርብ አድርገው እንደገና በላይ ለምንድን ነው ቢሉ ልክ በላይኛው መስቀሉ ሲገኝ እዚህ በቀኝ የተሰቀለው በግራ የተሰቀለው ሲገኝ ማለት ነው ያላገኘነው ነው ተስፋ ቆርጦ እንዲተውት እኮ ነው ክፋታቸው። ግን ሁሉን አስቆፍራ 3 አስወጣችና ግራ ገባት። ቅዱስ መቃርስ ኢየሩሳሌሙን አስጠራቸውና ምን ላድርግ አለችው። የጌታ መስቀል ከላዩ ላይ ኢናነ አሚል ጽሑፍ አለ። ኢየሱስ ናዝራዊ ንጉሥ አይሁድም ይላል አለ። ብትመለከተው አንዱ መስቀል እዚህ አለው። አይ ይሄ ስለ እርግጠኛ ለመሆን ይከብዳል ብላ ሙት አምጡልኝ አለች። አንዱ መስቀል አስቀመጠችበት የማይነሳ፣ ሁለተኛው የማይነሳ፣ በሶስተኛው አፈፍ ብሎ ተነስቷል። ኋላም በጎዳና ሲሄዱ መስቀሉ ከተቀመጠበት ቦታ ከታቹ የሰው ጩኸት ሰምተው መስቀሉን ቢያነሱት ቆፍሮ ቢያወጡት ወጣ። ወዴት ቆይታል? ከሲኦል ነው አለ። እንደውም አንዱ ያደለው ተነስቷል። እንደዚህ አድርጎ ኋላ መስቀል ሄዶ ወደ ቁስጥንጥንያ ሮም ሄዶ ከሮም ተመልሶ እንደገና ኢየሩሳሌም ደርሶ ከኢየሩሳሌም ግብጽ ወርዶ ከዛ አጼ ዳዊት ይዞ መጥተው አጼ ዳዊት ስናር ላይ አርፈው ተቀብረው እንደገና አጼ ዘርዓ ያዕቆብ ልጃቸው መስቀሉን ይዘው ለዓመታት ያክል አንብር መስቀል በዲበ መስቀል እያለ ክርስቶስ መድኃኔዓለም እየተናገራቸው ዞሮ መጨረሻ ላይ ግሸንን አገኟት። በስነ ፍጥረት ይላሉ አባቶቻችን ለመስቀል ስፍራ ያደረጋት። በቅድሙ ቅር እንዳይላችሁ ሁሉም ሰው ሙያውን ሲነቅፉበት ደስ ይላል። ቀኔዎች ሆነ እጂ ለምሳሌ አሁን ብዙ ሌባ ጋዜጠኛ ነው ያለ እናውቀዋለን። አይታችኋል። ኢንተርቪው ሲያደርጉ ጋዜጠኞች ምንድን ነው የሚሉ? እስኪ ከሃይማኖታዊው ወጣ ብል እስኪ ባህላዊው ነገር ንገረኝ። እነዚህ ጋኔን የተጫነውላ ባህላዊ ነገር እቺ ምን እናት መልእክት ከላይ ይላክላችኋል። ባህል ላይ አተኩሩ፣ ስለ ሃይማኖቱ አታውሩ ይባላል። እስልምና ምንድን ነው? ስለ ሃይማኖቱ አውሩ። ኦርቶዶክስ የሆነ እንደሆነ ስለ ሃይማኖቱ እንዳታወሩ፣ ባህሉን ጠይቋቸው ነው የሚባለው። ይሄን ምላችሁ በስማ በለው አይደለም የኖርኩበትን ነው። እና አንድ ቀን አናደው የጥምቀት በዓል የመጀመሪያ ዜናው አርዕስት ጥምቀት ሃይማኖታዊ በዓል ነው ትላለች። ዜናው ተላከ፣ አገር አቀፍ ማለት ነው። አገር አቀፍ እንዲሰራጭ ዜናው ተላለፈ። ምን ሆነ የተላለፈ ይመስላችኋል? የመጀመሪያ አረፍተ ነገር ተቆርጣ ወጣለች። ጥምቀት ሃይማኖታዊ በዓል ነው የሚለው ቆርጣ ወጥቷል።
ያ ሰውዬ ምን ቢያደርግ ጥሎ ቀጥታ ስርጭት ግባልኝ ብሎ እዛ ጥምቀተ ባህሩ ላይ ያለ ደወለ፣ ዘጋው። ደወለ አንተ አለቃ እኮ ነኝ አንሳለ ሄድ እባክህ ምናምን ይለቅልቅ ወደዛ ስራ አለ። የሚገርማችሁ ስራ ቀለቀው ከ4 ዓመት በኋላ ስልኩም ብሎክ እንደተደረገ 4 ዓመት ልረስቸው አሁን አነሳውልኝ። አይደውልም በርግጥ እንዲሁ ነው አስቡት የሚኖረው። ዛሬ ምናምን ትሄዱ የፖለቲከኞች መስቀል እንደዚህ ነው መስቀል እንደዚህ ነው ናም ሲል እንዲህ ያለ ቆሻሻ አንደበት ለምን ይነገራል? ስለ መስቀል ምን ያደርጋል? የቆሻሻ ፖለቲካ ማስፈጸሚያ እንተው መስቀል ነው ዛሬ። የመስቀሉ በረከት ይደርብን። ናግሸንን የተመለከተውን ደግሞ በ21 ረቡዕ እናነሳዋለን ቀሪውን የመስቀል ትምህርት። ታዲያ ማጠቃለያው ምንድነው ትለኝ እንደሆነ ዛሬ ስንክሳር ሞቅ ደመቅ ያለ ይላል የጋዜጠኛና ዛሬ እንደዚህ ያለ ስለሆነ ሰዓቱ ብዙ ወደ 20 ምናምን ደቂቃ ወስዷል ስንክሳሩ። ለዚያ ነው ባጭር ርዕሳችን እኮ አጭር ናት። ምንድናት? ንስግድ ለመስቀል አለ። ለማን እንስግድ? በቃ አንድ ክርስቲያን አንድ ኦርቶዶክሳዊ ንስግድ ለመስቀል ብሎ ሲል አስከትሎ ግን አለ ወለ ማርያም ድንግል። የምንሰግድ ለመስቀል ብቻ አይደለም፣ ለማንም አለ ለማርያም ድንግል። ከዚያ ምክንያቱን ይነግረናል። ለማርያም ዘንሰግድላቲ እመቤታችን ለምንድነው የምንሰግድላት? እስመ ነሣ ሥጋም ሥጋሃ ከሥጋዋ ሥጋ ከነፍሷ ነፍስም ነስቷልና። ማን? እግዚአብሔር ፈጣሪዋ ፈጣሪያችን ነስቷልና። ለዕፀ መስቀል ይሄ ቅዱስ መስቀል ስለምንድነው የምንሰግድለት? ከመተናገርነ ቀድመ አስቀድመን እኮ ተናግረናል። አመጥቶት ነበር። ለምን ንስግድ በፍርሃት ወበራድ እስመ ቀደሶ በደሙ ዋኮ በደም ባይድ በፍጡር ደም ያይደለ በፈጣሪ ደም። ምን ፈጣሪ ደም አለው ወይ ቢሉ በተዋህደው ሥጋ ደም አለው። ከመተናገርነ ቀድመ ያለው እሱ ነው። በላይሌሁ አንጠብጠመ ደመ ቃል ሐማሚ። ታስታውሱ እንደሆነ የዛሬ ዓመት ነው 2 ዓመት ነቀፌታ ወሮር አድርጌ መልሼ አስተካከያ ደመ ቃል ሐማሚ ቢልም ያስኬዳል እንትለውን ርማት ሰተናል። ተመልሰን ትረሳላችሁ አትርሱ። እና በላይሌው አንጠብጠመ ደመ ቃል ሐማሚ አንድም በላይሌው አንጠብጠመ ደመ ቃል ሐማሚ ሕማም ሞት የሌለበት አካላዊ ቃል በተዋህደው ሥጋ ምኑን አፍሶበታል አለ ደሙ። በነገራችን እንዴት ዋላችሁ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደለም? ሥጋውን ስንበላ ደሙን ስንጠጣ እንቀደሳለን አይደለም? እኛን የሚቀድሰን ደሙ መስቀልን አልቀደሰም ብሎ የሚያምን ሰው ይሄ ጨለምተኛ ጠላት ያደረበት ሰው ነው። ስለዚህ በደሙ በሥጋው አርፎበት ደሙ ፈሶበት መስዋዕት እኮ ነው። ታቦቱ ራሱ እኮ ታቦት እግዚአብሔር እኮ መስቀል የታቦት ምሳሌ፣ አንድም ታቦት የመስቀል ምሳሌ የጋራ ከሆነ ብሎ እና በላይሌው አንጠብጠመ ደመ ቃል ሐማሚ አለና በባህሪ ሥጋ ዛም ግን አካላዊ ቃል የታመመ መከራ የተቀበለ በተዋህዶ ሥጋ ነው አለና ኋላ ምን አለ? ለሉ ክሌቱ ፍጡራን ስግደት ብቻ አይደለም ለሊ 2 ፍጡራን አለ። ለማን? ለድንግል ማርያምና ለቅዱስ መስቀል ስብሐተ ፈጣሪ ይደሉም አለ። ምን ይገባቸዋል? የፈጣሪ ምስጋና። ምን ማለቱ ነው? አንድም ለጊዜው ከፈጣሪ ዘንድ የሚሰጥ ምስጋና ስብሐተ ፈጣሪ አለ። ከፈጣሪ ከእግዚአብሔር ከኢየሱስ ክርስቶስ የሚሰጥ ምስጋና ለነሱ የሚገባቸው ምስጋና። አንድም በምስጢሩ ነው ስብሐተ ፈጣሪ ለጌታ የምናቀርበው ምስጋና በባህሪው ለነሱ በጸጋ ይገባቸዋል። ይህስ በምን ታውቃል ይሉ የምስጋና ሲሶ ለመስቀልና ለእመቤታችን ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እንልና ቀጥሎ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ቀጥሎ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ። አንድም እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንልና እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ከዚያ እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ እንላለን። እና ስብሐተ ፈጣሪ አይደለም አለና በወቅቱ ክርክር ነበረ ከመቤታችንና ከመስቀል ማን ይበልጣል የሚል ጅሎች ክርክር አመጣው ነበርና እስመ ተአርዮ በክብሩ አለ። በክብር ምን ብለዋል? እንዴት ዋላችሁ? አንዳንድ ጅላጅል ብላ እስመ ተአርዮ ያለ እኮ ከእግዚአብሔር ጋር ነው የለም አላለም። ተው አታጣለም አልተባለም። እስመ ተአርዮ በክብሩ ወርሰራቸው ነው እንጂ ከፈጣሪ ጋር አይደለም። አው ይዜ ነው ዘልፈን ያለ ማጠቃለያችን ምንድነው? እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ንስግድ ለመስቀል አለ። ትእዛዝ ነው። ንሰግድ ቢል እንሰግዳለን። እንስግድ ለመስቀል ክርስቶስ ላደረበት ለተሰቀለበት
ደሙን ላፈሰሰበት ቅዱስ ጳውሎስ ለኛ ለምንድል የእግዚአብሔር ኃይል ነው ላለው ከእርሱ ከክርስቶስ መስቀል በቀር ትምክህት ከኔ ራቅ ላለለት ለቅዱስ መስቀል እንስገድ ነው። ታዲያ መስገድ ብቻ አይደለም፣ ንሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ካለ በኋላ በዘተቀደሰ በደሙ ክቡር በከበረ ደሙ የተቀደሰ የተለየ አለና መስቀል ኃይልነ አለ። መስቀል ምናችን ነው? አዎ ወለነሰ ለለነአምን ኃይለ እግዚአብሔር ውእቱ ያለው ይሄ ነው። መስቀል ኃይላችን ነው። መስቀል ጽኒነ አለ። የሚያጸናን ምንድነው? መስቀል። መስቀል ቤዛነ አለ። መስቀል ምናችን ነው? ቤዛችን ነው። መስቀል መድኃኒተ ነፍስነ አለ። መስቀል የነፍሳችን ምንድነው? መዳኛ መድኃኒት ነው አለና አይሁድ ክህዱ። አይሁድ መስቀሉንም የተሰቀለውንም ክርስቶስ ምን አሉ? ካዱ። ሲኦል ወረዱ፣ ገሃነመ እሳት ወረዱ። ንነሳ አመነ፣ እኛ ግን በመስቀሉ ምን አልነ? አመነ። ወላ አመነ፣ ያመነኛም በኃይለ መስቀሉ ድህነ፣ በመስቀሉ ኃይል ዳነ አለ። ሞገሰ መስቀሉ፣ መስቀሉ ጸጋ ሞገስ፣ ወሀብተ ረድኤቱ ከቸርነቱ ከጸጋው የሚሰጥ ረድኤቱ ወትረ ያሉ ምስሌ ወምስለ ኩልክሙ አሜን። ዛሬም ዘወትርም ሞገሱ የሰላሙ የመስቀሉ የረድኤቱ የሀብቱ ነገር በእኔም በእናንተም በደብራችንም በከተማችንም በሀገራችንም በቤተ ክርስቲያንም በምዕመናን ሁሉ ጸንቶ ይኖር ለዘላለሙ አሜን። ለምስጋና እንነሳ።
ከልጅ ወዳጇ መለት አማልደን። እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃልዎት ያሰማልን። የአገልግሎት ዘመናቸውን ባርኮ ከተለያየ ፈተና ጠብቆ ከርሞን ጊዜ በሰላም ያደርስልን። ከሩቅም ከቅርብም ከተለያየ ወደ ተለያየ ቦታ እንዳንሄድ ወደ ተቀደሰው ቦታ እንድንመጣ ያነሳሳን መንፈስ ቅዱስ ማስተዋሉን ጽናቱን አድሎ በሰላም ከተለያየ ፈተና ጠብቆ ሁላችንም ከርሞን ጊዜ ያድርሰን። ከበዓሉ ረድኤት በረከት ያሳትፈን። ነፍሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። በጸሎታችሁ አትርሱን ያሉን ወገኖቻችን አይርሳብን። ሰላም ያሳድረን። አቡነ ዘበሰማያት ኢየሱስ ክርስቶስ ከመይሰራና እግዚአብሔር ይፍታል። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። ሁላችንም የቀድሞ ሰው ይበለን። ትምህርታችን እዚህ ገታ እናድርግ። በሰላም አስጀምሮ መቼም ያስፈጽመን አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን፣ በሰላም ያደርሰን። የመሸባችሁ መሄድ ስላላችሁ ያልመሸባችሁ አንድ ወረብ እንሞክራለን። ነገ አቡነ ኤዎስጣቴዎስ ቤተክርስቲያን ሄዳችሁ ሄደን እንድንሳለም አደራ። ሰንበትም ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። መስቀል ብርሃን የሚለውን አንሱና ማይመሽባችሁ ሰዎች አንድ ጊዜ እንዘምር። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሀቤ ሰላም ለዓለም መስቀል መድኅነ ለእለነ አምን ወሀቤ ሰላም ለዓለም መስቀል መድኅነ ለእለነ አምን። እሺ፣ ሰላም ያሳድረን። አማርኛ ነገር አለው መሰለኝ።